የቬንዙዌላ ፕሬዝዳንትን በመያዝ ወደ አሜሪካ የወሰደው ዴልታ ፎርስ ማን ነው? አሜሪካ ለወራት ያቀደችውን ፕሬዝዳንት ኒኮላስ ማዱሮን የመያዝ ዘመቻ ተግባራዊ ስታደርግ ካሏት ዘመናዊ አውሮፕላኖች፣ ሄሊኮፕተሮች፣ ድሮኖችና የጦር ሰራዊት አባላት ምርጦቹን ያሰለፈችው ከፊት ነበር። ነዳጅ ባለበት ሁሉ ስሟ የሚነሳው አሜሪካ አሁን በዓለም ከፍተኛ የነዳጅ ክምችት ያላትን ቬንዙዌላን እመራታለሁ ብላለች። ከዚህ ቀደም ወዳጆቿን አስተባብራ በኢራቅ ላይ ወረራ ፈጽማ የፕሬዝዳንት ሳዳም ሁሴንን አንገት ለገመድ ዳርጋለች። በሰሜን አሜሪካዋ የነዳጅ ባለጸጋ አገር ሊቢያ ውስጥም የተቀሰቀሰውን ውስጣዊ ተቃውሞን ተገን አድርጋ ከአጋሮቿ ጋር የአየር ድብደባ በማድረግ ሙአመር ጋዳፊን በተቃዋሚዎቻቸው እንዲገደሉ አዳክማቸዋለች። አሁን ደግሞ ለአስርታት ጥርስ ነክሳባት በተደጋጋሚ በመፈንቅለ መንግስት ስትፈታተናት ቆይታ በግልጽ ወረራ መሪዋን ከመኝታ ክፍላቸው ቀስቅሳ ካቴና እጃቸው ውስጥ አስገብታ ወደ ኒውዮርክ ወስዳቸዋለች። የማዱሮ እጣ ፋንታ ከሳዳምና ከጋዳፊ ይለይ እንደሆን ወደፊት የሚታይ ይሆናል። አሜሪካ ለወራት ስትጠነስሰው የነበረው የቬንዙዌላን ዘመቻ ከምድር፣ ከአየር፣ ከህዋና ከባህር ኃይል ክትትል ሲደረግበት የነበረ ሲሆን ስኬታማ እንዲሆን የሚያስፈልገው ነገር የቀረበለት ተልዕኮ ነበር። ፕሬዝዳንቱና የአሜሪካው ባለስልጣናት ሌሊቱን ቁጭ ብለው በቀጥታ ሲከታተሉም የነበረው ዘመቻ ነው። የዚህ ዘመቻ ዋነኛ ግብ አሜሪካ በእጽና በጦር መሳሪያ ወንጀሎች በተደጋጋሚ ስትከሳቸውና ስትዝትባቸው የነበሩትን የቬንዙዌላውን ፕሬዝዳንት መያዝ ነበር። የአሜሪካ ሁሉም ኃይል በተልዕኮው ውስጥ ሚና ቢኖራቸውም ዋናው ሥራ ያከናወነው ግን ዴልታ ፎርስ የሚባለው ልዩ የኮማንዶዎች ቡድን ነው። በአውሮፓውያኑ 1977 የተመሰረተውና ዋና የጦር ሰፈሩም አሜሪካ ሰሜን ካሮሊና ግዛት ፎርስ ብራግ ውስጥ የሆነው ዴልታ ፎርስ ልዩ የኮማንዶ ቡድን በዓለም ላይ ካሉ ኃያልና ሚስጥራዊ ወታደራዊ ክፍሎች መካከል አንዱ ነው። ዴልታ ፎርስ በአሜሪካ ሰራዊት የልዩ ዘመቻዎች እዝ ስር ሆኖ የሚታዘዘው በሰራዊቱ የጋራ ልዩ ዘመቻዎች እዝ ነው። ይህ ቡድን ከዴልታ ፎርስ በተጨማሪም ፈርስት ስፔሻል ፎርስስ ኦፕሬሽናል ዲታችመንት ዴልታ የሚል ስምም አለው። ይህ ወታደራዊ ቡድን የተቋቋመው የብሪታንያው 22ኛ ልዩ የአየር ኃይል አገልግሎት ክፍል አወቃቀርን መሰረት በማድረግ በኮሎኔል ቻርልስ ቤክዊዝ አማካኝነት ነው። ዴልታ ፎርስ በሚያከናውናቸው ጥብቅ ምስጢራዊ ዘመቻዎችና ባለው ተፈላጊነት ምክንያት ቡድኑ እንደየሁኔታውና ተልዕኮው የተለያዩ ስያሜዎች ሲሰጡት ቆይቷል። የዴልታ ፎርስ ዋነኛ ስራ ምንድነው የሚለውን ስናይ ቡድኑ የተለየ ትኩረት የሚያደርገው ከባድ ጉዳት ሊያስከትሉ ይችላሉ በሚባሉ ከፍተኛ ዋጋ በሚሰጣቸው ተልዕኮዎች ላይ ሲሆን ቀዳሚ ኃላፊነቱ ደግሞ የጸረ ሽብር ዘመቻዎች፣ ታጋቾችን ማስለቀቅ፣ ሽብርተኞችን ማስወገድና መያዝ እንዲሁም የተለያዩ ቅኝት ስራዎችን ማከናወን ነው። የዴልታ ፎርስ ቡድን አባላት በተጨማሪም ከፍተኛ ባለስልጣናትና ስመጥር ስራዎችን ለመጠበቅ መደበኛ ባልሆኑ ውጊያዎች ውስጥ በብቃት እንዲሳተፉ በፈንጂዎች አጠቃቀም በስውር ወደ አንድ ቦታ በመግባትና በአልሞ ተኳሽነትም ሰልጥነዋል። ኮማንዶዎቹ በየትኛውም ቦታና ሁኔታ ውስጥ ሊሰማሩ ስለሚችሉ ሁሉን አቀፍ ስልጠና ይሰጣቸዋል። በዚህም በአውሮፕላን፣ በባቡር፣ በመርከብና በመኪናዎች ላይ የሚያጋጥሙ ክስተቶችን ለመቆጣጠር እንዲችሉ የሰለጠኑ መሆናቸውም ይነገራል። የቡድን አባላቱ በተለያዩ ኃላፊነት ላይ ተመድበው የመስራት አቅም አላቸው። በዚህም አንድ ወታደር በቀጥታ በመዋጋት በአነጣጥሮ ተኳሽነት፣ በስለላ ወይም መረጃ በመሰብሰብ እንዲሁም በአንድ ኢላማ ላይ ድንገተኛ ጥቃት በመፈጸምና በሌሎችም ይታወቃሉ። የዴልታ ፎርስ ዋነኛ ዘመቻዎች ቡድኑ ከተመሰረተ ጀምሮ ያካሄዷቸው አብዛኛዎቹ ዘመቻዎች እስካሁንም ድረስ በሚስጥራዊነት ተይዟል። በመገናኛ ብዙሃን ዘገባዎች ውስጥ ከተካተቱት የተወሰኑት ብቻ በጊዜ ሂደት ውስጥ ይፋ ሆነዋል። ነገር ግን ስለ ዘመቻዎቹ ከባለስልጣናት ከሚሰጡ ጥልቅ መረጃዎች ውጪ ሌላው በጥብቅ ምስጢርነት የሚጠበቅ ነው። የአሜሪካ መንግስት ለህዝብ ይፋ ካደረጋቸው የዴልታ ፎርስ ዘመቻዎች ዋና ዋናዎቹ የሚከተሉት ናቸው።
ኦፕሬሽን ኤግል ክላው። ይህ ኦፕሬሽን ኤግል ክላው የሚባለው በኢራን ውስጥ የታገቱ አሜሪካውያንን ለማስለቀቅ የተካሄደ ዘመቻ ነው። ነገር ግን በውጤቱ 8 አሜሪካውያን በመገደላቸው የከሸፈ ተልዕኮ ተብሏል። ሌላኛው ደግሞ ኦፕሬሽን አርጀንት ፊውሪ። ይህ ኦፕሬሽን አርጀንት ፊውሪ የሚባለው ኦፕሬሽን በካሪቢያኗ ደሴት ግሪናዳ ውስጥ በሚገኘው ሪችመንድ ሂል በሚባል እስር ቤት ውስጥ የሚገኙትን ሰዎች ለማስለቀቅ የተካሄደ ዘመቻ ነው። ሌላኛው ደግሞ ኦፕሬሽን ጀስት ኮስ። ይህ ኦፕሬሽን በፓናማ ላይ ወረራ በመፈጸም ፕሬዝዳንቱን ጄኔራል ማኑኤል ኑሬጋን በመያዝ የ35,000 አሜሪካውያንን ደህንነት ማስጠበቅ ተልዕኮ ነበር። ሌላኛው ትልቁና ዓለም የሚያውቀው የባህረ ሰላጤው ጦርነት። ይህ ተልዕኮ ኢራቅ ኩዌትን በመውረራ ከአጋሮቿ ጋር የሳዳም ሁሴንን ሰራዊት በማሸነፍ ኩዌትን ነፃ የማውጣት ዘመቻ ነበር። ኦፕሬሽን ጎቲክ ሳርፓንት። ይህ ደግሞ በሶማሊያ ዋና ከተማ ሞቃዲሾ ውስጥ የአሜሪካ ሄሊኮፕተሮች ተመተው በወደቁበት ጊዜ የተካሄደ ዘመቻ ነው። የቶራ ቦራ ጦርነት። ኦሳማ ቢን ላዲንን ለመያዝ ወይም ለመግደል አፍጋኒስታን ውስጥ የተካሄደው ዘመቻ ነው። ኦፕሬሽን ሬድ ዶውን። ሳዳም ሁሴን የተደበቁበትን ቦታ በመለየት ለመያዝ የተካሄደው ዘመቻ እንደነበር ይታወሳል። ሌላኛው ደግሞ ኦፕሬሽን ጁፒተር ሺልድ። በሊቢያ ውስጥ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ተፈጽሞ አሜሪካውያንን ለማዳን የተካሄደ ዘመቻ ነው። ኦፕሬሽን ብላክ ስዋን። ኃያሉ የሲናሎዋ የእጽ ዝውውር ቡድን መሪ የሆነውን ዮአኪን አልቻፖ ጉዝማን የተያዘበት ዘመቻ ነበር። ሌላኛውና ለሕዝብ ግልጽ የተደረገው ኦፕሬሽን ካይላ ሙለር። የአይኤስ ቡድን መሪ የሆነውን አቡበከር አልባግዳዲ ሶሪያ ውስጥ የተገደለበት ዘመቻ እንደነበር ከሚጠቀሱት ጥቂት ዘመቻዎች ውስጥ አንዱ ነው። የዴልታ ፎርስ አባል የሚሆኑት እነማን ናቸው የሚለውን ማየት ይጠበቅብናል። ለዴልታ ፎርስ አባልነት የሚመለመሉት ብቃት ያላቸውና በከባድ ፈተና ውስጥ ማለፍ የሚችሉ ብቻ ናቸው። ቡድኑ አባላቱን በአብዛኛው የሚመለምለው ባለ አረንጓዴ ቆብ ከሚባሉት የአሜሪካ ሰራዊት ልዩ ኃይል አባላት መካከልና 75ኛው ሬጅመንት ክፍል ከሚባለው ነው። አንድ የዴልታ ፎርስ አባል ለመሆን የሚፈልግ ወታደር እስከ 4 ሳምንታት በሚዘልቀው የምርጫ ሂደት ውስጥ ማለፍ ይኖርበታል። የምርመራው ሂደት በጣም ጥልቅና ሰፊ ዝርዝር ያለው በመሆኑ ምክንያት ከእጩዎቹ መካከል በጣም ጥቂቶቹ ብቻ ናቸው አልፈው ወደ ስልጠና የሚገቡት። የምልመላ ምርጫ ሂደት የተለያዩ ዘርፎች ያሉት ሲሆን የአካላዊ ብቃት ፈተናው ከ15 ኪሎ በላይ ክብደት ተሸክሞ በሰዓት የተገደበ በምሽት የ60 ኪሎ ሜትር በአስቸጋሪ የመልክዓ ምድር ሁኔታ የሚደረግ የእግር ጉዞን ያካትታል። ይህንንና ሌሎችንም ከባድ የምልመላ መስፈርቶችን አሟልተው የሚያልፉ እጩዎች ለ6 ወራት የሚቆይ እጅግ በጣም ከባድ በምድር፣ በአየር፣ በባህር ላይ እና በባህር ውስጥ የሚሰጥ ስልጠናዎችን በማጠናቀቅ በዓለም ዙሪያ ለሚፈጸሙ እጅግ አደገኛ ተልዕኮዎች ዝግጁ ይሆናል። ይህ ዴልታ ፎርስ ነው እንግዲህ በዚህ ደረጃ የሰለጠኑ ኮማንዶዎችን ይዞ የተለያዩ ዘመናዊ መሳሪያዎችንም ታጥቆ ኒኮላስ ማዱሮን ባሉበት በተኙበት ቤተመንግስታቸው ውስጥ ይዞ ወደ አሜሪካ ያመጣቸው።